ምንም አልተናደደች። እናንተ ተጋግማችሁ እንዳትል። አሁን መታለች እኮ። እሺ ቆይ እሱስ ክፉ ነገር አውርተዋል። እሱ ወልድ ያለሁኝ ምንድን ያለው መንታወት ያ ማለት እኮ ሀዩዬ ማይገባ አማርኛ ቅኔ ማለት እኮ ስለ ሃይሚኑ እያወራ ነበር። እናንተ እንድቱ ቅኔ ማይገባችሁ ጀመር ማለት ነው። እኛ ቅኔ እዚህ ፍርግጭ አድርገን የምናወራው እኛ ሁኔታው ወንድ ልጅ ቅኔ አያምርበትም። የምን ቅኔ ነው? ቅኔ ማለት አያምርበትም። የተማረ ሰው ቅኔ ሲያወራበት በጣም የሚያምርበት ጋይ ዛሬ ከናቴ ወንድ ልጅ አሽሙሪና ቅኔ ማውራት ከጀመረ ቡና የመንደር ቡና ውስጥ አንዱ ሴት ነው። ሀዩቲ ማለት ነው። እናንተ የሃይሚ ሸጋሂቶች ማለት ነው። ማችም እንዳይደብራችሁ የምሬ ነው። ሃይሚ ቆፍጠን ያለች ንግግር ምችል ማለት በሷ ሁሉ ምንኮራ ሰው እናርግ። ማችም አታልቅሱ፣ ሄዳችሁ እዛ ምናምን አትበሉ፣ እንዳትጽፉ። በቃ እናንተ በቻላችሁ አቅም ሼር አድርጉላት፣ ለሷ ጥሩ ነገር ተናገሩ እና ደህና ሁኑልኝ። ወዳችኋለሁ። ሰላማችሁ አብዛኝ። ይሄ ከሴት ጋር መለቃቀፍ ብቻ ነው የሚያውቀው። ሃይሚ እኮ ጀግና ክብርን እየጠበቀች ጀምበር። ልጅቷንም ፖስታችሁ ወይኔ መጣት እንደምናምን አትበሉ። እግዚአብሔር ተማሩ። በቃ አያችሁ ሃይሚን ምን ያክል ጠንካራና ብርቱ ሴት እንደሆነች። በቃ ካሷ ተማሩ። ምን አወስ ዝም ብላችሁ ለፉ እና በራሱ እጅ ነው እኮ እሷ ማግኘት የሚርከሰው እዚህ ጋር እና ሲጀመር እንደዚህ ቦታ ሰጠን ስናወራ ማለት ነው። ሲሙ ቦታ ሰጠን ስለነሱ ሀራሳ ስናወራ የስራ ፈት ነው የሚያደርጉኛል። ልጅቷ ሃይሚን ተሳደበች። አታውሩ። እኔ በቂጧና በአፏን የሚያስቀምጣል። በምን እንትኗ ነው የምትሳደበው? ደግሞ ማችልች ዝፍዝፍ የሆነች ደግሞ ከቡቡ ጋር መጣጠናሉ። ቄጡ ጋር ነው ያለችው። 2 ወር ከምናምን አለች እኮ እንደዛ አለች እኮ ቆፍጣን አነካትም አንመታትም አለች። አንቺ ትልቅ የናት እኮ ልጅቷ ምን አስበችልን? አዎ የኔ እናት እኮ ናት። አረጊት ናት እኮ ፍሳለች። ለምን በሜካፕ ተዘብዝፋ ነው የመጣችው? ልክ እንደ እንትና አዎ ሜካፕ ተቀብታለች። እኔ ላቀሳሰር ሜካፕ ተቀብታለች። ከአንገቷ በላይ ትልቅ ናት፣ ከአንገቷ በታች ትንሽ። ቡቡ እኮ ቂጡ ጋር ነው ያለችው። የሆነ ጩጬ ነገር መስሎት ነበረ፣ ግን ሲታይ ግዙፍ ናት። ኢንስታግራም ላይ ራሱ አላያችሁም እንዴ? ባዶ ጡት ነው። እናንተ በተራ አውሩ፣ እንከባበር እንዴ! እንደዚህ ማውራት ነው። ባይደው እሷ የለበሰች ሱሪ ማለት ነው። እኔና ሀዩን ብንለብስ ሲጀመር ማለት ነው። የቦጋሪ ቀሚስ ነው ሱሪ ነው። ባለፈው ቦጋሪ ከጋላታ ያመጣው ልብስ ነው። ግን ሶሲና እሷ አንድ ናቸው፣ በእድሜ ይመሳሰላሉ። ኖ አይደለም፣ ከቡቡቴ አንድ ናቸው። 21 ያመጣ ልጅ አይደለም ቡባቴ 21 አለች እሷ። ቡባቴ እንደዛ ያለ የኔ ማፈቃ ከካናዳ የመጣችው 21 አመቷ ነው። ደግሞ በጣም የምታምረው ከካናዳ መጣች እንዴ? ኦሪጂናል ነው ያለ። ከቀመስኩት 2 ወር ነው። ይቃ ኦሪጂናል ቅመም ምን እንዳለች ታውቃላችሁ ጋይስ? እኔ ስለማልሰጣችሁ ንክች ስለማረጋችሁ ጦስ ፎራ ሌላ ሴት ጋር ይሄዳላለች። እኔ አታለሁ። በቃ እናንተ ሳጓጓችሁ ሊያት በቃ እሷ ምንም አካፋት ማደል ህይወት ምንም ከፍቷታ እኔ ቅመሜ በጣም ምን አረፋ እያለችን ሀቢብቲ የምንም አልከፋት። እሺ አታለሁ። እሱ አላማ እሷን ለማንጨራጨር ነበረ፣ ግን ንክች ናምን ሴቶቹ ስንተኛዋ ነሽ ነው ያልቻት። 10ኛ እኮ ነው ያለችው ማሪ። አዎ ከ10ኛዋ ሴት ስንተኛዋ ሴት? 10ኛዋ ሴት ነሽ ነው። እሷ ደግሞ ምን እንዳልትንገርሽ ያኔ ህቃ ደግሞ ኦሪጂናል ነው። ከአስሩ የሚሻለው የኔ ነው ያለችው እኮ። እና እኔ እኮ ግን ውሸት ለማወራው እናቴ ቅመም ያለችው እኔ ስለማልሰጠው አስረገዘ ሄዶ ነው እኮ እኔ ስለማላስነካው ነው አለችው። ስለማላስነካ አለች። ይሄ ሁሉ ከተማ ነው። እግዚአብሔርን በይ እንዲህ አለች እንደ ሃይሚ የምራው ምን አለኝ? ልጅቷ ተዋረደች። ሸሚ ይዛታል ልጅቷ። ወላሂ ፈራች እኮ አይቲ ፈራች። አሚራ አታሰራም እኮ ልጁ በልቶ ካጅ ነው። አንቺ ማስረግዞ የከዲያሽ ተሰጠሽ ነው።
እሷ ደግሞ የኔ ኦሪጂናል ከካናዳ ነው የመጣው። እሱ ይናደዳል። ለምንድን ነው ያልተናደደችው ብሎ ይናደዳል። ዛሬ እኮ ቆፍጣኒት ማለት የምሬ ነው። በጣም ነው ንግግሯ ራሱ ያስተምማል እኮ ጋይስ። አልቀመሳችሁም አንቺ ዛሬ ትክክለኛ የቤት እመቤት በቃ ሲሪየስ በቃ እንደዚህ አይነት ጅንኒ ብለህ መጨት እኔ የዛሬ ቪዲዮ በጣም ተመችቶኛል። የኢትዮጵያ ወንዶች እኮ ዋንጫ ይሰጣል። ሴት መቀየር ጉድ ፈላ። አዋርድ ለምን የሴቶች ወንድ የሚመረጥ እንትን የሚያመርቱ ወንዶች የወራዳ ዋንጫ ነው የሚሰጠው እንጂ ሌላ አይደለም። የኔና እኮ አዋርድ ላይ ለምን አይሸናነፉ? አብርሽ፣ ብሩኬ፣ ማርክ ማን አንደኛ ብዙ አመጣ? እስኪ የዛሬ ቪዲዮ የተመቻችሁ አንዳንድ ቁጥር ጻፉ እስኪ። የዩቲዩቡ ቆፍጣኒ ጀግና ብሩኬ አለማየሁ የሴቶቹ አማላይ የበጎቹ አቃጣሪ የኛ ሸባላ ቀብራ እናቱ ጀግና የኛ በጣም መለበስ የኔና ሙታችን እኔ አልፈልግም። ከፈለግሽ አውጪ ነው አይ ኪራኔ ምሬናት ሙቺ እኔ አልፈልግም። አሰንታቁ አልፈልግም እንዳትመውጪኝ እነሱ ያሉት እኔ አይደለሁም የመወኩት። ወላሂ በይ አሚራ እኮ ያለችው እነሱ ያወሩት ነው እየደገመችለች። እንዴት ነሽ? እኔ ተጣልቼሻለሁ፣ በቃ ተጣልቼሻለሁ። የምሬ ነው። እቺ እንትና ኩሚር እኮ ነው። አዩ ቤተሰብ ናት አሉ። እውነት ነው። አልፈልግም፣ ማውራት ፈልጋለሁ። እና ዛሬ የቲክቶክ ፈላስፋ ነው። መቼ ማናው? ሰላም እህቶች እንዴት ናችሁ? አደናነን እሱ እንዳይሰደብ ነው እንደዛ የሚሉት ማሪ። አሁን የላሞቹ ማለት ነው። ስሚ አዩዬ ማለት ተደማመጡ ፕሊስ። አዩ ቤት በጣም ስልጠና ያስፈልጋል። እውነት ፋክት ነው። ተደማመጡ። የተማረ ነው የሚገባው እኮ ተባለ። እኔ እኮ ነፃነት ስለምሰጣቸው እኮ ነው። ያ የምንም ነፃነት የለም እዚህ ጋር አንዳንድ ሰው ባክሽ፣ ለዛ ነው ውሃ የቀረብሽልኝ ውሃ ያላቀረችም። እቺ አሚራ አዳምጪ፣ ህይወትን አዳምጫት። እኔ ባዶ ብዙም አላወራም። አጭር እንትን ነው የሚያወራና የኛ ትልቅ ነው። ውጪ ቀሰታ ቆቤ አሚራ ታይ። እሺ ሂጂ። ህይወትን ምን ታታርጉ? ህይወት ምን ትሽናንሽ ማሪ? ህይወት እኮ አስቀባጭና የኛ ትልቅ ነው ማለት እንደዚህ አይባል። ቀሰታ ቆቤ እንዳት የጆከር ጌም ማለት ስንት ሰዓት ነው? አድም ታይ። ህይወት ታወራ ታይ። ህይወት ምን ላራ አስጠፉኝ አንቺ ሲያስጠሉ። ዛሬ በጥሩ ይመጣል ስንል ጉድ ነው ብቻ። አሮጊት ሴት ይዞ መጣ። የማሪ ምን አይደለም ልጅቷ ቆይ አይደለም ያዩ ማለት ነው። ልጅቷ ቆይ ያልካ ቆንጣ ጋር ነው እንደመጣችው እኔ ደማማጥ ስሙኝ። አሁን እኮ ለሃይሚ ጥሩ ምላሽ አሳልፏት። እኔ ሼር ማድረግ አላውቅም ለምን ባሉ እሱ አሁን ቅናትም ይሁን ምንም ይሁን ፍክክር ይዟል ከሴት ጋር። ስለዚህ እሷ ማጠናከር አለባት እንጂ ማለቃቀስ ምናምን ሲጀመር ማለት ነው። ወንድ ልጅ መፎካከር የለበትም። ሰላም አላችሁ ውዶች እኮ ለሃይሚ ስሜት አልጨነቀም። ስለዚህ እሱ ነገ እሷ መታ ማዘን መለቀስ የለባትም። ስለዚህ ጥሩ ምላሽ ሼር አርጓት እና ቦጋሪ ስሚ እሷ ምንም አልሆነችም፣ ቼኩም አላረገችም። እናንተም ቼክ አታደርጉ። እሺ ምን ያስነድዳል? እናንተ መቼም ቢሆን አታው አረባኪስ ሌላ ጊዜም እኮ ቼኩም አታደርግም። ዝም በይ፣ ምንም አታደርግም፣ ቼኩም አታደርግም። የፈለገው ቼኩም ያመጣው እየታረቁ ነው። አውቃለች ግን አዎ በልጅቷ ተምራለች፣ እርጉዝና ተምራለች እኮ በደንብ ሁሉም ነገር ውስጧ ላይ ገብቷል። ግን በቃ ያኔ እንደራሳችን ስናስብ ነው እሷ እንድፈለግ እንድፈለገ ዛሬ በጣም ነው ደስ አለኝ። ግን ነገ ብቻ እንዳይከፋት እንጂ እናም ዛሬ ተመችቶናል። ለምን ሃይሚ አልተናደደችም? ቼኮ መላረገችም። እሱ ያሰበው እንደ ሴት እንደ ህፃን ልጅ ነው የሆነው። ግን በጣም ነው አስጠላኝ ወላሂ። ዛሬ እኮ እሷ ሳይሆን እኮ እሱ ነው የተናደደው፣ እሱ ነው የወረደው። እሱም እኮ ነው እሱ እኮ መጨረሻ ላይ ተናዷል እኮ ማሶሪ እኮ ማለችም እንደና ስሙማ ምን እንዳለች ተፈረባዳ ተረዱኛ እንዴ? አሎ
ምንድን ነው አሎ ምንሽ ነው? ስሙማ እናንተ የጨጓራ መድኃኒት ነገር ይባላል። ወላሂ ልደፋኝ ነው። እርጎ ቤ ማሬ እኔም ደብን ያለ ጨጓራ እርጎ ጠጭ ማሬ። ሀሊብ ወተት ካለ ጠጭ። እሺ ማሬ ይሻልሻል። ኧረ ወላሂ ለሞት ነው። ኧረ ብስሚላ አይዞሽ እናቴ። እኔ ይሽሽን አትሞችም። እንደማ ታይ 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 ተንኮለኛቱን ታይ ቦጋሌ ፖሊስ ስራውን እኛ ብንሞት ራሱ በቦጋሌ ነው ሞትን ነው። የመጀመሪያውን ጣጣውን ሳይጨርስ ሳይፈታ መለያየትም ይሁን ሌላ ችግር መግባቱ ነው ገረመኝ። ወላሂ ወተት አልወድም፣ ግን አንድ ሰው እኮ መለያየትም ከሆነ በትክክል ስሙ እንደማመጥ መለያየትም ከሆነ በአደባባይ መለያየት። ልጅቷ አሞኛል እያላችሁ እናንተ እነ ቦጋላ ወሬ ታወራለች። ምን እሺ የስራውን ይስጣትን ተጨንቆ ነው ምን እንበል? እሺ ምን አላ ያፈያርጋታን እሺ ምን ላርገው? ውስጤ ተቃጥሎ እኮ ነው። እሺ ምን ሊሆን ምንም አትቃጠሉ፣ እንደዛ አትበሉ ደግሞ ማለት ነው። ልጅቷን ነው እኮ አይደለም ምን ያለው ነገር። እሺ መጀመሪያ ልጅ ማለት ከባድ ነገር ነው። የሱም ይሁን የማንም ይሁን ልጅ ማለት ሰው ነው፣ ከባድ ነው። ቦጋሌ ታወቃችሁ እንጂ 99 ብቻ አለው ፈታ ነው እንደ ሌላ ጉዳይ የሚገባው እናንተ አታውቁም መሰለኝ። ከባድ ነው ማለት ምንም ስጀምር አሁን ትቻቸዋለሁ ማለት ያስጠልቶኛል። ቪዲዮ ራሱ እንደ ሀይሚ ካለች ነው አንዳንዴ የማየው እንጂ ያስጠልቶኛል። ስለነሱ ክብር የለም። እንደዚህ የኔና ጠጪ ወተት እሺ፣ ጥሩ ነው እኮ ውሃ ራሱ ጠጪ። እሺ እናቴ አላህ ያርግ። አልወድም ግን አሜን። አልወድም ግን ግዴታ ከሆነ እጠጣለሁ። እንዴ ከኔ ጋር እንደ ፉክክር ያዛችሁ ልንገርሽ እንትን እኮ ነው ማለት ሲያቀብጠኝ እንጀራ ጠለብኩኝና ከዛ ምስር ቀይ ምስር እንደውም እኮ አንበትኬ ከዛ ውሃውን ደፊት ምናምን ሁላ ነበር ግን አቃጠለኝ። ስሚ የኔ አይዞሽ ግን ፈጣሪ ማሪሽ። መጀመሪያ በቃ እንዲሻል ይሄን ጮጋራሽ እንዲሻል ከፈለሽ ማለት ቲክቶኩን ዲሌት አድርጊ ተወሰነ ሰዓት ማለት ነው። ደስ ምን እሱ ከሱ ጋር እኮ ያገናኘኝ እናት ምን ልሻል ወደ እሱ አይደለም። እኔ በማንም አልናደር ጀመር ስራ ማራጣ እኔ ቢያመኝ ራሱ ማለት ነው ቆፍጠንን ካየሁኝ ይሻለኛል። ልንገራችሁ ብዬ ነው። ሀይ ታየማ የኔ ቆንጆ ዛሬ እሷ ቦታ ላይ መግቢያው ቆፍጠን ዛሬ ምንም መስሎ አልታያትም። ባክሽ ቼክ ማለት እሱ ልምዱ ስለሆነ ቼክ ማለት አንቺ እንጀራ ሴትዮ የምታመጣልኝ እንጀራ ማለት ይመቸኛል። ከሄደው በአካል የምታመጣ የጠለብኩት ጨጓራዬን አቃጠለኝ። ወይኔ የት ነሽ አለሽ? ቦርጭ ከለፈት ካለሽ ምርጥ እንጀራ አለ እዛ ወላሂ ማይ ወይኔ እንትን ነኝ እኔ ስልክ ቁጥርሽን ከታች አስጽፍልኝ ያመጣልሻለሁ። እኔ ከፈለግሽ ወላሂ አቡዳቢ ይልኩልኛል። እኔ ላይ እና ያለሁትን ግን አመጣልሻለሁ። አንቺ አጠርቡም እንደ እኔ እንጀራ ሲጀመር እኔ ሁሌ እንጀራ ነው የምበለው እኮ። አሁን አንቺ ማሪ ማለት ነው ስራ የሚፈልግ ካለ ደግሞ እኛ ጋር አለ። ብራዘሮች መክተብ ይሰራሉ። የሚገባ ሴት ከሆነ ከውስጥ ንገሩኝ እና የምትገቡ ከሆነ ትገባላችሁ። የምሬ ነው ወላሂ። ሰውጣ ነግርሻለሁ። አሁን ስራ ላይ እሺ እናቴ ኖ እዚህ ያላችሁ ካላችሁ ብዬ ነው። እሺ ሰው አለ እና አንቺ ማለት ነው ማስታወቂያ ሰሚ። አዩ ግን ማስታወቂያ ሰሚ